ይስጥልኝ ዓለምን ከማስደነቅም አልፎ ጉድ ያስባለችው አውሮፓዊቷ ሀገር መዳረሻችን ናት። ወንድ ልጅ ማግባት ሲከጅለው ሽማግሌ መላክ ወይም ማጨት ሳይጠበቅበት ገበያ ወጥቶ የወደዳትን ይገዛል። ሴት ልጅ በወላጆቿ ፈቃድ ዋጋ ተተምኖላት ለገበያ ትቀርባለች። ስታራ ዛጎራ ገበያው የሚደራበት ቦታ ነው። ዘመናትን የተሻገረ ባህልና ልማድ የሚከወንበት፣ ልጆቻቸውን በዶላር ቀይረው ለመምጣት በወጡ ወላጆች ዳንስና ሙዚቃ የሚደምቀው፣ ለተመለከተው ሁሉ ወቸው ጉድ የሚያስብለው ገበያ መገኛ፣ በሚያቃጥል ፍም እሳት ላይ በባዶ እግራቸው የሚራመዱ ህዝቦች መኖሪያ ሀገረ ቡልጋሪያ የጉዟችን መዳረሻ ናት። በሚኖረን የደቂቃዎች ቆይታ የሀገሪቱን ድንቅ ባህሎችና ተፈጥሮዎች እንጎበኛለን። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ ማድረግ አይርሱ። አብራችሁን ቆዩ። ቡልጋሪያ ሰለጠነ በሚባለው ዓለም የምትገኝ ሴት ልጅ ሰውነቷ ሳይጠነክር እድሜዋ ለጋብቻ ሳይደርስ እንደቃ ለገበያ የሚቀርብባት ሀገር ናት። ዜጎቿ ድህነታቸውን ለማስወገድ ሲሉ ከ13 እስከ 20 ዓመት የሆናቸውን ልጃገረዶች ገበያ አውጥተው በገንዘብ የሚለውጡባትም ሀገር ናት። በእርግጥም በዚች ሀገር ሴቶች በግልጽ ገበያ እንደቃ ይሸጣሉ። ሴት ልጅ ገበያ ቆማ ዋጋ ተተምኖላት ድንግልናዋ ተጣርቶ ገንዘብ ላቀረበ ወንድ በድርድር ትሸጣለች። ከቡልጋሪያ ዋና ከተማ ሶፊያ 170 ኪሎ ሜትር በምትርቀው ስታራ ዛጎራ የሚኖሩት የሮማ ካላቺዎች የዚህ አስገራሚ ባህል ከዋኝ ህዝቦች ናቸው። የካላቺ ነገድ በአውሮፓ ውስጥ ከፍተኛ ጥላቻና መገለል የሚደርስባቸው ህዝቦች ሲሆኑ አወዛጋቢ በሆነው ዓመታዊ የሙሽራ ገበያ ዓለም አቀፍ ትኩረትን ስበዋል። እነዚህ ማህበረሰቦች ከ100 ዓመት በፊት በህንዶች ካራጅስታን ግዛት ይኖሩ የነበሩ ከጊዜ በኋላ ወደ ቡልጋሪያና የተለያዩ የአውሮፓ ሀገራት የተሰደዱ ህዝቦች ናቸው። በመላው ዓለም ያሉት ካላቺዎች 1 ሚሊዮን በላይ ቢሆኑም በስታራ ዛጎራ የሚኖሩት ግን ቁጥራቸው 18000 አይበልጥም። እነዚህ ማህበረሰቦች በስታራ ዛጎራ የሙሽሮች የገበያ ማዕከል በየዓመቱ ይሰበሰባሉ። አብዛኞቹ በከባድ ድህነት ውስጥ የሚገኙ ሲሆን በባህላዊ የብረታ ብረት ስራ ላይ የተሰማሩ ናቸው። ስታራ ዛጎራ ገበያ ወንድ ሚስቱን የሚገዛበት፣ ሙሽሪት የምትሸጥበት ቦታ ብቻ አይደለም። ቤተሰብ ተሰብስቦ የሚያወራበት፣ የተራራቀ ዘመድ የሚገናኝበትና ሙዚቃ ከፍተው በመደነስ የሚዝናኑበት አስገራሚ ገበያ ነው። ዝግጅቱ ደማቅ ቀለም ያለው ልብስ በለበሱ ቆነጃጅቶች፣ ባህላዊ ረጅም ቀሚስ በለበሱ እናቶች ይደምቃል። በወላጆቿ ግዴታ ለሽያጭ የምትቀርበው ሙሽራ ወንዶችን ያማልኛል ያለችውን አጭር ቀሚስ፣ ሄል ያለው ጫማ እንዲሁም ከወርቅ የተሰሩ ደማቅ ጌጣጌጦችን በአንገቷ በጣቶቿና ጆሮቿ ላይ አድርጋ ትወጣለች። የካላቺ ማህበረሰቦች እድሜዋ በጨመረና አካሏ በጠነከረ ቁጥር ትምህርት ቤት ከምታውቀው ወንድ ጋር ግንኙነት ትጀምራለች ብለው ስለሚያስቡ ሴት ልጃቸው ከ8ኛ ክፍል በላይ እንድትማር አይፈልጉም። አንዲት ሴት ከማግባቷ በፊት ድንግልናዋን ብታጣ አሳፋሪና ለቤተሰቦቿ ውርደት ከመሆኑም በላይ ለመሸጥ ገበያ ስትወጣ ፈላጊ አይኖራትም። ቡልጋሪያ ከዋና ከተማዋ ሶፊያ ውጪ ባሉ ግዛቶቿ ብዙ ጎጂ ልማዶች ያሉባት ሀገር ስትሆን በስታራ ዛጎራ የሚገኘው የሙሽራ ገበያ ዋነኛው ነው። የሀገሪቱ መንግስት ይህ ድርጊት ጎጂ ልማድ መሆኑን አውቆ ለማስቀረት ቢሞክርም ዛሬም ድረስ ግን ሴቶች በቤተሰቦቻቸው ተወስደው ይሸጣሉ። በካላቺዎች ዘንድ ከነርሱ ነገድ ውጪ ካለ ሰው ጋር መጋባት እንደ ውርደት የሚቆጠርና የሚያሳፍር ተግባር ነው። በዚህም ምክንያት የአካባቢው ወጣቶች ከሌላ ነገድ የወደዷትን ሴት ማግባት ቢፈልጉም ባህልና ወጋቸውን በማክበር ገንዘብ አውጥተው ከገበያ መርጠው ማግባት ግዴታቸው ነው። ቡልጋሪያ ከዋና ከተማዋ ሶፊያ ውጪ ባሉ ግዛቶቿ ብዙ ጎጂ ልማዶች ያሉባት ሀገር ስትሆን በስታራ ዛጎራ የሚገኘው የሙሽራ ገበያ ዋነኛው ነው። የሀገሪቱ መንግስት ይህ ድርጊት ጎጂ ልማድ መሆኑን አውቆ ለማስቀረት ቢሞክርም ዛሬም ድረስ ግን ሴቶች በቤተሰቦቻቸው ተወስደው ይሸጣሉ። በካላቺዎች ዘንድ ከነርሱ ነገድ ውጪ ካለ ሰው ጋር መጋባት እንደ ውርደት የሚቆጠርና የሚያሳፍር ተግባር ነው። በዚህም ምክንያት የአካባቢው ወጣቶች ከሌላ ነገድ የወደዷትን ሴት ማግባት ቢፈልጉም ባህልና ወጋቸውን በማክበር ገንዘብ አውጥተው ከገበያ መርጠው ማግባት ግዴታቸው ነው። በቤተሰባችን ውስጥ ብቸኛ ወንድ ልጅ ነኝ። ባህላችን ስለማከብር በእርግጠኝነት የማገባው የካላቺን ልጃገረድ ነው። 2 ወይም 3 ወንድሞች ቢኖሩኝ ኑሮ ከሌላ ነገዶች ላገባ እችል ነበር። ነገር ግን ለቤተሰቤ ብቸኛ ልጅ ነኝ። ስለዚህ ከካላቺ ሴቶች መካከል ማግባት አለብኝ። ከሌላ ነገድ ጋር መጋባት ብችል ጥሩ ነበር። ነገር ግን የካላቺ ባህል አይፈቅድም።
አንድ ወንድ ማግባት ሲፈልግ ምን ያህል ገንዘብ መክፈል አለበት የሚለውን ከማየታችን በፊት በቤተሰባቸው ትዕዛዝ ለገበያ የሚቀርቡትን በምስሉ ላይ በምትመለከቷቸው ሴቶች ቤት ተገኝተን ሙሉ ሂደቱን እንመለከታለን። ፔፔና ሮሲ የ19ና የ25 ዓመት ልጃገረዶች ናቸው። በአንድ አነስተኛ ቤት ውስጥ ብዙ ሆነው ይኖራሉ። እናታቸው ቬራና አባታቸው ክሪስቶ ሮሲንና ፔፔን በአንድ ቀን ለመሸጥ የተዘጋጁ ሲሆን አባታቸው ክሪስቶ ቀደም ብሎ ሙሽሮች ወደሚሸጡበት ቦታ ሄዶ እየጠበቃቸው ነው። ወላጆች ልጃቸውን የሚገዛቸውንና የወደፊት ባሎቻቸውን የሚመርጡት በያዘው ገንዘብ ሲሆን ከፍተኛ ገንዘብ ለከፈለ ወንድ ልጃቸውን አሳልፈው ይሰጣሉ። በአንጻሩ ወንድየው እድሜዋን ጠይቆ ድንግልናዋን አጣርቶ ሙያተኛነቷን አረጋግጦ ይገዛል። ፔፔና ሮሲ የራሳቸው የሆነ ወንድን የሚመርጡበት መስፈርት ቢኖራቸውም የወደፊት እጣ ፋንታቸው የሚወሰነው በቤተሰቦቻቸው ብቻ ነው። ዝግጅታቸውን ጨርሰው ወደ ገበያ ከመውጣታቸው በፊት ምን ያህል ሰው ይወደኛል የሚለውን ለማረጋገጥ ፎቶ ተነስተው ፌስቡክ ላይ ይለጥፋሉ። በሚያገኙት አስተያየትና ላይክ ላይ ተመስርተው ተፈላጊነታቸውን ገበያ ከመውጣታቸው አስቀድመው ያውቃሉ። ከዚያም በወንዶች ፊት ደምቀውና ቆንጆ ሆነው ለመታየት የሚያስችላቸውን ሁሉ ዝግጅት ጨርሰው ወደ ገበያ ይወጣሉ። ወንዶች ነጭ የቆዳ ቀለም ባላቸው ሴቶች የበለጠ ስለሚሳቡ አብዛኞቹ ሴቶች ፓማዳ ፖም የሚባል ቆዳቸውን የሚያነጣ መዋቢያ መጠቀም ይጠበቅባቸዋል። በስታራ ዛጎራ የሚገኘው ገበያ በዕለተ ቅዳሜ በአንድ ትልቅ በታጠረ ፓርክ ውስጥ ይከወናል። ወንዶች ዞር ዞር ብለው ደናግላን ሴቶችን ከተመለከቱ በኋላ አይናቸው ያረፈባት ልባቸው የከጀላት ልጃገረድ ወላጆች ጋር ዋጋ ይደራደራሉ። ወላጆች ልጃቸው ደመግቡ ቆንጆና ድንግል ከሆነች ዋጋዋን ያስወድዱታል። ከብዙ ክርክር በኋላ በአማካይ ከ10,000 እስከ $26,000 ከፍሎ ሚስቱን ይዞ ይሄዳል። በዚህ ገበያ ያልተሸጠች ሴት የጸደይ ወራት እስኪደርስ መጠበቅ ይኖርባታል። የነ ፔፔ ቤተሰቦች ገበያ ቀንቷቸው የሚሸጧቸው ከሆነ ወላጆቻቸው ከፍተኛ ገንዘብ ያገኙባቸዋል። ምንም እንኳን ዛሬ በበርካታ የሮማ ማህበረሰቦች ቀስ በቀስ እየተተወ ቢሆንም ለካላይቺ ማህበረሰቦች እንዳንድ የተከበረ ባህል ተደርጎ ይወሰዳል። ልጃገረዲቱ በጋብቻ ምክንያት ከአባቷ ቤት ስትለይ የምትሰጠው ገንዘብ ለተጋቢው አባት እንደ ካሳና እንደ ስጦታ የሚሰጥ ነው። ገንዘቡ ሴቷ በአማት ወይም በባሏ አለመበደሏን የሚያረጋግጥ መያዣ ተደርጎ ይወሰዳል። በዚህ መንገድ የተዳረች የካላይቺ ሴት በባሏ ጥቃት ከተፈጸመባት ከቤት የመውጣትና ለቤተሰብ የተከፈለውን ገንዘብ በሙሉ ወይም በከፊል የመውሰድ መብት አላት። በዚህ ልማድ መሰረት የሙሽሪት ዋጋን የሚወሰነው ያማረ ቁመና፣ የተመሰገነ ሙያ፣ እርሷና ቤተሰቦቿ ያላቸው መልካም ስም የሙሽሪትን ዋጋ ይወስናል። ቡልጋሪያ በታሪክ የበለጸገች በተፈጥሮ የታደለች ሀገር ናት። ጥንታዊ ታሪክ፣ ሃይማኖታዊ ባህል ያላትና ጦርነት አሻራውን ያሳረፈባት ጥንታዊ ሀገር ናት። ህዝቦቿ በየዓመቱ ሰኔ 3 በባዶ እግር ፍም እሳት ላይ የመራመድ ልማድ ያላቸው ናቸው። ይህ አስገራሚና አስደንጋጭ ባህል ነስቲ ናርስቶቮ የሚል መጠሪያ ያለው ሲሆን በባዶ እግር በሚያቃጥል ፍም ላይ መመላለስን ያመለክታል። ቀኑን ሙሉ ሲነድ በዋለው የእሳት ፍም ላይ ፀሐይ ወደ ጀንበሯ ስትጠልቅ የሀገሪቱን ባህላዊ ልብስ ለብሰው በሚያቃጥል ረመጥ ላይ ይመላለሳሉ። ቡልጋሪያውያን በሚያቃጥል ፍም ላይ በባዶ እግር መራመድ የጽናት ምልክትና ከክፉ ነገር መጠበቂያ አድርገው ይቆጥሩታል። መቼና የት እንደተጀመረ በትክክል ባይታወቅም ከጥንት ጀምሮ የሚከውኑት ልማድ እንደሆነ ይገመታል። በኮሚኒስቶች ዘመን ይህ ልማድ ተከልክሎ ነበር፣ ግን የአካባቢው ነዋሪዎች በየመንደራቸው ማድረጋቸውን አላቆሙም ነበር። ከኮሚኒስቶች ስርዓት መውደቅ በኋላ ላለፉት 30 ዓመታት እያደገና የብዙ ጎብኚዎችን ቀልብ እየሳበ ይገኛል። ይህ ጥንታዊ ልማድ የምስራቅ ኦርቶዶክስ ቤተክርስቲያን አማኞች በቡልጋሪያ ከነበሩት ፓጋኖች የወረሱት ባህል እንደሆነ ይነገራል። እንደዚህ አይነት ልማዶችና ባህሎች በነዋሪዎችና ይህን ልማድ በሚከውኑ ሰዎች ላይ ህይወትን እስከ ማጣት የሚደርስ ጉዳት አለው። ውድ የዩቲዩብ ቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ታደርጉ ዘንድ እንዲሁም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ታደርሱን ዘንድ እየጋበዝን በቀጣይ በሌላ የጉብኝት ቪዲዮ እስክንገናኝ የዛሬውን የሀገራት ቅኝት ዝግጅታችን በዚህ አበቃን። ለሀገራችን ሰላም፣ ለእናንተም መልካሙን ሁሉ ተመኘን።